ሁሉ ነገር በጊዜው ልክ ነው። በኋላ ላይ ዘመን ተሻጋሪ ጥሩና ዘመን ተሻጋሪ መጥፎ ሆኖ ይዘልቃል። ይህን ስንል ግን ድርጊት የሁሉ ነገር የበላይ ነውና ማድረግ ያለብንን ሳናደርግ ማለፍ የለብን። እዚህ ቤት ምንድነው እየተደረገ ያለው? ራያና ምን እያደረገች እንደሆነ አይታታ? ኦፍ ዮሴፍ ደግሞ ምን ሆነች? አሁን እየተዝናናች አይደለም እንዴ? እሺ አንዴ ማውራት እንችላለን? አሁኑኑ ላናግርህ እፈልጋለሁ። አስቸኳይ። አዎ አስቸኳይ። እሺ ቢሮ ግባና ጠብቀኝ። ቸኳይ ምንድነው ቤቴ ውስጥ የምታናፋው? ቆይ ምን ይሁን ነው የምትለው? ቤቴ ይሄ ቤትማ ካንተ በላይ ጠንካራ በነበረችው እናታችን ይሰራ። ምን እያደረገች እንዳለች አታያት? ቆይ እስከ መቼ ነው እንደዚህ ሆነን የምንኖረው? ልጆቼ በነፃነት እየኖሩ እንዲያድጉ ነው የምፈልገው። ዮሴፍ የጎደለብህ ነገር ካለ ብቻ ጠይቀኝ። ከዚህ በላይ ምን ይጎልብኛል? እኔ እኮ በአንተ የተነሳ አንገቴ እንደፍቼ እየሄድኩ ነው። አገር በሙሉ የሹገር ዳድ የሽመክት ልጆች እያለ ስጠራ ነው የሚያስደስት? ይሄ ነው የሚያስደስት? እኔ ተጨቁኝ ያደኩትን አይነት አስተዳደር በልጆቼ ላይ መድገም አልፈልግም። ያ ፊውዳላዊ አስተሳሰብ ያለው አባቴ እንኳን ለገንዘብ ሲስገበገብ እኛም ደስተኞች ሳንሆን እሱም ሳያልፍለት ሞተ። እኔ ያደኩትን አይነት አስተዳደር ስላላሳደኳችሁ ነው። ስልጣኔና ዘመናዊነትን ለይተህ የምታውቅ አይመስልም። ደግሞ ማንም ሰው ልጅነት ቢያምረው እንኳን እናቱ እግር ላይ ቁጭ ብሎ ያሸናል። ቆይ አንተ ዳዲ ምን አድርግ ነው የምትለው? ቀሪን ምን ተደስቶ ይኖርበት እንጂ። አየኋል ለልጆች ማውረስ የምትፈልገው የዚህ አይነት ስብዕና ነው። አላስ በአባትነት ልታኮራን ሲገባ አንገታችንን ደፍተን እየሄድን ነው። ይልቁንስ ይሄ ብሔራዊ ቡድን ክለብ ምናምን እያልክ ቆዳ ከምታለፋ መጨረስ ያለብህን ነገር ጨርስ። በዚች 15 ቀን ውስጥ ወደ ስቴት እንበራለን። ዳዲ እኔ ካንተ ምንም አልፈልግም። በዚህ ቀን እንኳን ይሄን ቃሌን ሰማህ። መልካም ይሁን። ክፉ እንደማልመኝልህ ታውቃለህ። ሂድ ይሄን ቅሬላህን አልፋ። ምን ነው ፍሬንድ ሻንጣና ሲዛ ንካዋለች እንዴ? ይገርማል። ዛሬ ለሁለተኛ ጊዜ ነው የዚህ ነገር ሲያጋጥም። የተሟላ ቤት ውስጥ ይገቡና ባላቸውን ሻንጣውን አስይዘው ንካው ይሉታል። አቃጣይ እኮ ናቸው። ቁንዶ በርበሬ። በጣም የሚገርመኝ ነገር በጋራ የተጠቀምንበትን የምግብና የመጠጥ ቢል ሲመጣ ክፈለው ይላሉ። ንብረት ላይ ደርሰው ግን አንካፈለው የሚሉት ነገር አላቸው። አሁንማ ህጉም ለነሱ ነው የሚያዳለው። ቆይ ግን እኛ ፍትህ ለማግኘት የግድ ጾታ መቀየር አለብን ማለት ነው? አንዳንዷማ ወዳ አልጋ ላይ ተወጣና ፈቅዳ ያደረገችውን ነገር ትረሳዋለች መሰለኝ። ተደፈርኩኝ ትላለች። ጤና ይስጥልኝ። አልጋ ፈልጌ ነበር። አልጋ አለን ግን አንደኛ ደረጃ ብቻ ነው። ይሁን ችግር የለም። አይዲ ይኖርሃል? እሺ እናመሰግናለን። ሌላ አማራጭ ይኖራል? ቅርታ ሌላ ኦፕሽን የለም። እሺ መልካም።
ሄሎ አባዬ። እስኪ በላ አድርግ ዮሴፍዬ። እየበላሁ ነው አባዬ። ብላል። እንደው አባትህ አይደለም ብትታገሰው ምን አለበት? በላሁን በላ አድርግና እቤት አብረን ሄደን እናድራለን። ዛሬ እናንተ ጋር ነው አባዬ። እያወቅሽ እኔ እኮ እዛ ቤት ብዙ ነገር ነው ችዬ ነው የእህቴ ህይወት ሲበላሽ ቁጭ ብዬ ላይ ከዚህ በኋላ እኔ በዚህ ጉዳይ ላይ ደግሜ ማውራት አልፈልግም። አንቺ ቤት እንድኖር ትንሽ ጊዜ የምትፈቅጂልኝ ከሆነ እኖራለሁ። አይ የምትይ ከሆነ ግን አንቺም ጋር ሁለተኛ እግር ያረግጥ። እንዴ ለምን እንዴት ትለኛለህ ዮሴፍዬ? ባልወልድም እኮ አሳድጌሃለሁ፣ ልጄ ነህ። እኔ ከኔ ጋር እዚህ ቤት ውስጥ ለምን በችግር ትቆራመዳለህ ብዬ እንጂ እኮ ብትኖርልኝ አንተ እኮ ለእኔ ክብሬ ነህ። እናት መተኪያ እንደሌላ ቢነገርም በስጋ መፈጠር ሳይሆን በመንፈስ አንድነት መፈጠር ያው ነው። አባዬ እናቴ ጓደኛ ነች። እናቴ ብትሞትም እኔን በእሷ ላይ እንዳላጣችውና እኔም እናቴ እንዳላጣ ሆኜ በሞግዚትነት አሳደገች። እማዬ እማዬ እማ አትጩህ። ግቢ አባ ግርግር ሰላም ነው? ዝም በል አትጩህ። ሰው ተኝቷል እያልኩ ነው። ሰው? አዎ። የምን ሰው? ዝም በል። ዶሮ ቤት ሲታረድ ቆቅ በዱር ይያዛል። ዝም ብለህ ተርት አንተ። ማን ነው መኝታ ቤት የተኛ? ማነች እንዴ? ጆሲ ነሻ? ነሻ? ምንድን ነው? እኔ ደግሞ ፉፋ ብቻ በሚነፋበት ሰፈር አልጋዬ ድረስ የምን ሴት መጣ ብዬ ነው። እንዴት ነሽ? ሰላም ነው አለሁ። ምን የሀብታም ነገር። ሰፈራችንን በማስፋፊያ እንዳትወስዱት ነው። ድሮ የድሃ ዕቃን እናስፋው ነበር፣ አሁን ደግሞ ማስፋፊያ አላችሁ። አታንቦርቅቁን ሀብታሞች፣ አታንቦቅቦቁን። ጆሲ ቆይ የለመድሽው ነገር ይኖራል። እንግዳ ክቡር ነው። ማን ያውቃል? እንደ ርግብ ባፍ አስለምደው ይሆናል። ብላ ያደግክበት እጅ ነው፣ ገና ታረጅበታል። አንድዬ ዛሬ ቤት ይመጣልኛል። እስቲ እቺን ጉረስ። በኔ ሞት አፈርሶን እስቲ ማዬ አንተ ብላ እንጂ እየበላሁ። እስኪ እቺን ጆስዬ እስቲ ብሉ። ምን ልጨምር? ምን ላምጣ? አንድዬ ብላ በቃ። ኧረ ዛሬ እንኳን ቁጭ በልና ይሄን ልጅ አጫውትልኝ። ኧረ እማዬ ህይወታለኝ፣ በጣም ነው የምቸኩለው። ስሚ ጆሲ፣ ህይወት ከሌለሽ ከኔ ጋር ህይወትሽን ምሪ እባክህ። ልጁን ተው እማዬ፣ በስንት ጊዜያችን አይደል እንዴ ተገናኘን? ምን አለ ዛሬን እንኳን ብታይ። ጆሲ፣ ህይወት ከሌለሽ በቃ ህይወትሽን ዛሬ ከኔ ጋር ነሽ። አሳልፈኝ። ቶሎ በላ አርግ። ዮሴፍዬ አንተ ዝም ብለህ በላ። እሱ እኮ እንዲሁ ግርግር ፈጣሪ ነው። ዛሬ እኮ ነው እዚህ ቤት የመጣልኝ። ቤቱ እኮ ገብቶ አያውቅም። ብላ እስቲ። እየበላሁ ነው አባዬ። እማዬ ሁልጊዜ ስለ እናንተ አውርታጠቅ። ለእናንተ ሞግዚት ሆና እንኳን እናታችሁ ነኝ ብላ የምትደሰተው ነገር ይገርመኛል። አባዬ እኮ ለእኔ ከእናትም በላይ ነች። አንቺ አባት ሁልጊዜ ወደ ቤት እንዳልመጣ ሲከለክሉ የዳሊ ስለሆንኩ ይመስለኝ ነበር። ለካ ከአንተ ጋር ማትዋደዱ። እውነቱን ለመናገር እሱ እኔም ባይወደኝም እኔ ግን እሱን የመሆን ፍላጎት በውስጥ የጭሮብኝ ያደኩት። ሀብታም መሆንን እንደ ዕጣ ባላገኘውም ሀብታም መምሰልን ግን እንደ ማስተዛዘኛ እጠቀምበታል። ራስን መምሰል የመሰለ ነገር የለም። የኔን አባት አትከተል። እሱ ለራሱ የራሱ ማንነት የጠፋበት ሰው። ኧረ አንድዬ መጣ። አንድዬ ደህ አባት ሰላም ነው? እናንተ ግን ይህን ድንጋይ ላይ መቀመጥ ሙድ አረጋችሁታ። አንድዬ ብራዘር፣ በጣም የሚገርማችሁ እዚህ ላይ መቀመጥ እኮ በቃ አለም በቃ ማለት ነው። ፓውንድም እኮ ሲዘረዘር ነው ከሌሎች ብሮች ልዩነቱ የሚታወቀው። ልክ ነው አንድዬ። እስቲ እናንተም ዘርዘር በሉ፣ ተበተኑ፣ ልዩነታችሁን ወቁት። አወይ መቼሽ አንድዬ በውጭ ተካ
ቀሺ ቁርጥራጭ አንዳንዱ ነው ተመረጠ። ስማ የሁለት ሰው ነው የምቆርጦሽ፣ የእሷ እንዳቆርጥ። ማን ክፈልልኝ አለ እንዴ? የዘንድሮ ሴቶች እኮ ቆንጆ ወንድ ስታዩ ቦርሳ መያዛችሁን ሁላ ትረሱታላችሁ። ቤት በኩል እኮ አፈኛ። ምን ነው አላምርም እንዴ? አረ በጣም ታምራለህ። ውይ እኔ ቆንጆ፣ እኔ እኮ እንደዚህ የሚከፋሽ አልመሰለኝ። አንድዬ ቁረጥ እንዳትቀበለው። እሻቴማ አንቺ ከመቼ ወዲያ ያመጣሽው ጸባይሽ ነው እንደዚህ? ይሄ በፍጹም አዲስ ጸባይ ነው። የድሮ ጸባይሽ እንዲህ አልነበር። ይቺን ሱሪ ከገዛሽ በኋላ ግን በጣም ጸባይሽ ተቀየረ። አረ እባክህ። ለማንኛውም እስቲ እዚህ ጋር ስልክሽን ጻፊ። ዝም ብለሽ እስቲ ምን ያህል ነው እውቀትሽ? በዛው መማርና ለመማርሽን ቼክ እናደርጋለን። ክፍት የሥራ ቦታ ነው። የሥራ መደቡ ኢንተርቴንመንት፣ ጾታ ሴት ብቻ፣ አለባበስ ግልጽና ንጹህ፣ ደሞዝ ስራው ታይቶ ወራጅ አለ። የኔ ቆንጆ እንኳን ወደ ተጓዦች ማህበር በሰላም መጣሽ። ምንድን ነው? በሞኖፖል እኮ ተቆጣጠርካችሁ። ለእኛ ምድብ ስተን አንተም በምድብ እኛም በምድባችን። የኔ ጌታ እንተዋወቃለን ከዚህ በፊት? አንተ ከየት የመጣው ጨምላቃ ነው ይሄ? የሰው ልክ ሳታውቅም እንዴ ፊት የምትለው? ወይ አንዱ አለም ልቀቀኝ፣ ወሴ ልቀቀኝ። አስገባለሁ። ጣቢያው ጋር ታቆምልኛለህ። ናውረድ አቁምልኝ። ታክሲው ተንበርከክ። ባለጌ ቅሌታም የሰው ልክ አትሰሙትም እንዴ? ጣቢያው ጋር ታቆምልኛለህ። የኔ ጌታ እግርን ትታጠባለህ፣ ጸጉርን ትላጫለህ፣ 3 ቁጥር ትገባታለህ። ሳያለሁ ጣቢያው ጋር ወራጅ አለ። አሎ ወራጅ አለ። እኔና ወርደኝ። ይሄ ልኩን እናውቅ። የግድ ማረጌን ይዤ መዞር አለብኝ? እንዴት ነው የምንከባበረው? እሺ ባለ ጊዜ እኛም ባለ ጊዜ እንሆናለን። እሺ ዝም ብለህ ይርና። እሺ ታባ ዋው አታምር። ጥገኝነት ይጠየቅልህ እንዴ? መጣ ባለድሏ እንደው ላይ ልጅ የፍቅር ጥገኝነት ሰጪ ይሆን? ግድ የለሽም ባለድሏ፣ እድሉን ተጠቀሚ። ልጁ ደግሞ ይክብ ያራዳል። አረክ ያራዳ ልጅና ድንግልና ደግሞ አንዴ ከጠፋ ጠፋ ነው በቃ። ዲያቅ ለማንኛውም በ75 50 ስሙን ይዘውርልን። ድንቅ እንዴ የነዚህና የቆቅ መረቅ እኮ አታውቀውማ እንዴት እንደሚጣፍጥ። ነገሩ የሆነ ቲፒካል ነገሩ አይስባል። ተዋቸው፣ ገና እኮ ለዓለም አዲስ ናቸው። ገና እንዳገኛቸው ከንፈራቸውን ጠጋ ብለህ መሳም ስትጀምር ዘራፍ አካኪ ዘራፍ እምቢ አገሬ ልጅ። አሁን ያሉን ተጫዋቾች ሙሉ ናቸው። ለሚቀጥለው ዓመት ብትሞክር። አንዴ ላናግራቸው። ጠብቀኝ። ምን ነበር? እዚህ ቲም ለመታቀፍ ፈልጌ ነበር። አሁን ስራ ላይ ነኝ። በፍጹም አልችልም። ሌላ ጊዜ። ምን አባት ይላል። ብራዘር እኮ ቤት ወጣና በቃ እሱን ጥሎ መውጣት በጣም ነበር። እና አይደወልም እዴ? እሱንማ ከሳለሁ። ደግሞ በአንቺ የሚጨክን አንጀት እንደሌለኝ ታውቂያለሽ። እሺ ነገ ትመጣለህ? ኧረ እመጣለሁ። በዛ ላይ ደግሞ ናፍቀሽኛል፣ ናፍቆኛል። ኧረ እባክህ። በዛው ደግሞ ብራዘርን ይዤው መጣና አስተዋውቅሻል። እወድሃለሁ የኔ ቆንጆ። እኔ ሙድድ ነው የማረግሽ። እሺ ደህና ደር። ደህና ደሪልኝ የኔ እንቁ። ደህና ደር። ምንድን ነው ያንጠለጠልከው? ላባዬ የሆነ ነገር አሳጣኝ።
አንድዬ ሰላም ነው? እንዴት ዋልክልኝ? ደህና መሸሽ አባዬ። ይዘህልኝ መጣህ? እስቲ ዛሬ እንኳን እዚህ ቤት ይደር። ቡና ነች አባዬ። ያዣት። ጎሽ ልጆች እግዚአብሔር ይባርካችሁ። እንዲያው ምን አስቸገር ዮሴፍዬ? እንዲያው ያንተ ነገር ምን አይሰማም እኮ አይሰማም ሰው እና ልብስ ብቻ ነው ይዞጣው ወይስ ከቻፓውም ዘገን አርጋል? አንተ በቃ የገንዘብ ጉዳይ ነው የሚያስጨንቅ አይደል? እንደሚሰቅል ሰው ዝም ብሎ ወጣ። በእግዚአብሔር አልዘገንክም ከሳንቲሙ? ቆሎ ነው። አንተ በጣም ነው ተናደድ። እግዚአብሔር በመልክ አዳሪ በጸባዬ ፎጋሪ ጉልበቴን ቆጥበ ውጤቴን አብዝተ ከጭቃው ውልቅ ከግቡ ጥልቅ አደራን ጌታዬ ህልምና እውነቱን ቀያይራቸው ደር ነቀሴው አክለፍልፈ ያለንበት ድረስ አደራ። አንተ ለፍላፊ ስታዞር የዋልከው አንሶህ እንደገና አሁን አላስተኛ ትለዋለህ? አደራህን ጌታዬ አደራህን ለማየ ፍቅርና ሰላም ጤናና እድሜ ስጣት። ወረኛ፣ ምቀኛ፣ ተንኮለኛ፣ አሜተኛ ኛኛ ከፊቷ ድፍት አርቅላት። አደራን ሀብትና ንብረቱን በላይ ደርበ ደራርበ ስጣት። አሜን። የኔ ሽማግሌ እንደው እዚህ ቤት የመጣልኝ ለት እኮ ደስታዬን ልነግርህ አልችልም። ቤቷን ባንድ እግሯን የሚያቆማት። እስኪ አሁን ይተኛበት በቃ አርፈተኛ ነው። ደህና ደሩ። እሺ ደህና ደሪ። እማዬ አደራ ጃኩዚውን አጽዳር ተሽተኝ ማሞቂያውንም ለኩሹ። በጠዋት የምሄድበት ቦታ አለ። የከሰል ምድጃውን ነው። እግዚአብሔር ይስጥሽማዬ። አዋረድሽ። እግዚአብሔር ይስጥሽማዬ። የዚህ ቤት ከሰልን አላወክም ጆሴ። የሺሻ ከሰል ጆሲ ሰይ ባንከረባበት ባታንከረባበት እና እዛ ጋር ወይኔ አንቺ ልጅ አያምርም? ዋው የካልቸር ዴይ ቀለከፉኝ ያልኳችሁ ልጆች እኮ ናቸው። ኧረ እባክሽ። አዎ የእውነት እንደውም እኮ ስልካቸውን ሰጥተውኝ ነበር። በሳንቲም በገንዘብ ነገር ይደውል። አዎ ደውይለት። ቆይ ሄሎ የሎ። አቤት። የባለፊቱ ልጅ ነኝ። ሄሎ። ቆይ ከዚህ ቀደም ከመንገዱ ዳር ያናገርከኝ አንተ? የባለፈው ልጅ ደወለች። የቷ? እንካን ናግራት። አለው ማልበል የባለፊቱ ልጅ። እውይ እናትዋ እንዴት ነሽ እናቴ? ታግነኝ። አንቺ ምን ነው ጠፋሽ? ይኸው ደወልኩም አይደል? እናትዋ ይኸው ስነግርሽ እዋጣጭሽን አናግሪው። ታንድ ወንዝ ናት። በልንካ ፋራ ነው። ምን ልበላት እኔ? ዝም ብላ አናግርንካ። ሄሎ የሎ። ይሄ ስልክ ያንቺ ነው እናቴ? የኔው ነው። ሌላ ጊዜ እንደውልሻለን። ስራ ላይ ስለሆነ ነው። እሺ ይቅርታ። ስሚኝማ ያኛው ልጅ ግን እርጋታው ደስ አይል? ያኛውም ጨዋታው ደስ ይላል። እኔ ግን እርጋታው ደስ ብሎኛል እዚህኛው ልጅ። ኧረ እባክሽ ዛሬ አንድ አሪፍ ሰው አስተዋውቅሻል። ክለብ የሚሰራ ሰው አገኘ። አንድ ክለብ ናይት ክለብ ነው። አንተ ከኳስ አለሙጣ እንጂ አንዳንዴ እንዴ ዛሬ ህይወትን ከኔ ጋር ትመራለህ። በቃ ቱ እንደምን ዋላችሁ ተማሪዎች? ደህና እግዚአብሔር መስገን መምህር። ተኙ ተማሪዎች። ኧረ እባክህ አንተ ሰውዬ ምን ይመጣል? ሴት ልጅ እሺ ካለች ብልጥ እምቢ ካለች ይድት ነው። ታካብዳለህ እንዴ? ይኸውልሽ ቀርቷል እኮ አስገድዶ መድፈር፣ አስገድዶ ማስደሰት ነው ያለው። ማርቲ አንዳንድ ነገሮች እየሰማሁ ነው። ለማንኛውም ራስሽን ጠብቂ፣ እኔንም አታስከፊኝ። ስለምወድሽ ነው። እሺ ማርቲ፣ ለእኔም አስቢልኝ። ለአንዳንድ ነገሮች ይሆንሻል። ጋሽ ዘላለም እኔ ገንዘብ አልፈልግም አለኝ። ማርቲ ያልገባሽ ነገር አለ። ይሄ እኮ ማለት ምንም አይደለም።
ለአንዳንድ ለጥቃቅን ውጭ እኮ የማወጣው ገንዘብ ነው። አንዳንድ የሚቸግሩሽ ነገሮች ካሉ ደግሞ አም ሬዲ ልረዳሽ። ማርቲ ማር ኢትስ ኦኬ። ለማንኛውም ደህና ሁኚ ማርቲ። አይ ኮል ዩ ገና ውስጥሽን እሰማዋለሁ። እቺ ሽንኩርትም ያለ ቢላ ነው እንጂ ሃይ ሃይ። እንዴ ቤት በኩል መጣ? ምንድን ነው? ሰላም ነው? ሰላም ነው። ምን ነው? ምንም። ተዋውቂ፣ ወንድሜ ነው። ሃይ ማርታ። ዮሴፍ ኳስ ተጫዋች ነው። ጎበዝ አጥቂ። ምን ይምጣላችሁ? ሻይ ቡና? አይ ምንም። ለምን አንወጣም? ይሻላል። እዚህ አካባቢ ኤቲኤም የለም እንዴ? ዛሬ ሊኩዊድ አይደለም። ያው እኔ ጋር ሳንቲም አለ። ኖ ኤቲኤም ያለው የት ነው? ኖ ይሄን ተጠቀም፣ ምን ችግር አለው? ብዙ ነው የምፈልገው። ሃኒ አይበቃህም? ሶኬ ይበቃኛል። ወይዘሩ እንዴት ነው? ልብስ ልቀይር እንዴ? ዛሬ ታምሪያለሽ ስላላልኩሽ? ጉረኛ አንተ ከአይኔ ያውጣሽ ነው የሚባለው። ቴንክ ዩ። አያቷ ላይ እኮ ስላልደረስክባቸው። አያቷም እንደሚሉት አቃል ሴት ልጅና ኳስን ከፍ ከፍ አድርገህ ስጠልዛቸው ነው የሚርቁት ይላሉ። ቀፋፊ። እንሂድ በሉ። ሰላም ነው? ሰላም ነህ? ስማ፣ ምን ያቆመሃል? ዳይ ቀጥል፣ ፍጥነት ፍጥነት። ማን ነበረ ስምህ? ዮሴፍ። ዮሴፍ። ከዚህ በፊት ሌሎች ክለቦች ተጫውተህ ታውቃለህ? አይ ክለብ እንኳን አልተጫወቱም። የትምህርት ቤት ቡድኖች፣ አንደኛ ዲቪዚዮኖች ተጫውቻለሁ። ኦኬ። ለእነሱስ ማስረጃዎች ማቅረብ ትችላለህ? አዎ፣ የምስክር ወረቀት አለኝ፣ ፎቶግራፎች አሉ። ነገ በዚህ ሰዓት ማስረጃዎችን ይዘህ መጥተህ መጀመር ትችላለህ። አመሰግናለሁ። ከዚህ ሳምንት በኋላ የከተማው ሴቶች በሙሉ ውበት ይደፋባቸዋል። በየቤቱ እየገባ ውበት ይደፋል። 8 ሙሉ ኮንቲነር ልብስ እኮ ከነ ዲዛይኑ አሰርቶ ለመጨረስ 1 ዓመት ከ6 ወር እኮ ነው የፈጀው። በጣም የሚገርመው ገና ልብሶቹ ዲስፕሌይ ላይ ቁጭ ሲሉ በፍጹም አይን ያስነቅሉ። አስቡ ጆሲ፣ እነዚህ ልብሶች እዚህ ዳሌ ላይ መጥተው ያረፉ ለታ ገና ካሁኑ ፍዝዛ። ቴንክ ዩ ቤቢዬ። ብቻ እቃዎች ይውጡን፣ የሚያሳዝኑ ወንዶቹ። አረ ወይ በተራ አርጉት ወይ ደግሞ ተወካይ ላኩ። አንድ ቆንጆ እንዳያችሁ እንደዚህ ጆፌ። የኔ ቆንጆ በሄዳችሁበት ቆንጆ ላይ መውደቅ፣ ሀብታም ላይ መውደቅ ምን ይሻላችኋል? ሁሉንም ማታጠቃል። ለማፍቀር ለመፈቀር ክፍት ልብ ያላችሁ ስንት ሴቶች አሉ እኮ ልክ እንደኔ። ማን? አንቺ? ዮሲ ግን ብትጠጣ ደስ ይለኝ ነበር። ኢንጆይ እያደረኩ ነው። በጣም ደስ ብሎኛል። የሆነ አንተ ምን አለበት ብትጠጣ? በእናት ወንድ ልጅና ብሎኬት ካልጠጣ ሲወድቅ ይሰበራል ይባላል። እሺ አትልማ። ፍሬንድ ሂሳብ ስጭ። ወንድም የሌለው ብር ጥላው ከውካዋ ነው አሉ። ከዚህ ቁረጥ፣ የሁለታችንንም ከዚህ ቁረጥ። ምን አልክ? ቶ ይክፈል። በቃ ቁረጥ ከዚህ ሂሳባቸው። በቃ ቤት እንቀይር። ቤቢዬ መኪናውን አንተ ንዳው። ዛሬ መኪናውን
ሁሉም ነገር የምሾፍረው እኔው ራሴ። ኡፕስ እኔ ሃሎ ሃይ መቼ አሁን ነው መጣው? ላይብራሪ ውስጥ ነኝ። አልበዛም እንዴ? ምንድን ነው አልበዛም? እች ልጅ አንተም ሆንክ ሌላ ሰው እንዲደርስባት አልፈቅድም። እንካ አንተ ድረስባት። እንካ እሷን አላልኩም፣ አንተን ነው። መልሼ ልደውልልሽ? ምን ሆነ ነው አንተ? ስማ ማርታን ከአንተ ጋር ሆነ ከሌላ ሰው ጋር እንዲያት አልፈልግም። ብዙ ገንዘቤን አውጥቼባታል። ገባ? ለዚህ ነው ከነ ክብሯ ምፈልጋል። በቃ እባክህ በጠቀለለ አይደለም ባጎረሰ። ና ስለ ምግብ አይደለም የጠየቅኩ ከርሳም ስለ ማርታ ነው። ምግብና ፍቅር የማይለይ ጅል። የምን ችግር? እባክህ ቶሎ ብለህ ቦሌ ጫፍ ድረስላት። እሺ ፈጠን፣ ቶሎ በል በእናትህ። እሺ እሺ። ምንድን ነው ሴል ምናምን? በአዲስ መልክ ለመስራት አስቤ ነው። ማንኛውንም ስራ ከመስራትሽ በፊት አማክርኝ አላልኩሽም? የገንዘብህን መጠን ባላውቀውም እጄ ላይ ገንዘብ ስላለ ውሰድ። የምታረግልኝ ነገር ሁሉ ጠቀመኝም ጎዳኝም አልፈልገውም። ደግሞ ውለታዎችን እንድመልስልህ የምትፈልግበት መንገድ ካንተ የማይጠበቅና ልቀበለኝ ማልችል። ገፋሽው? ጥሩ ገንዘቤ ስለታ ማንኛውም ቦታ ሄዶ ይቆርጣል። በጣም ቆንጆ ነው። በጣም ወይኔ ምን ሊላት ነው? እኔ እንጃ ምን እንደሚላት። ዘመድ ናችሁ? ኧረ አይደለንም። አንድ ቀን ነው ማቃት። አንድ ቀን ለምታውቃት ሴት ነው እዚህ ድረስ የመጣው? በጣም ጥሩ ሰው ነህ ማለት ነው። ጥሩ ነገር ለመስራት የግድ መታወቅ አስፈላጊ ነው ብለሽ ነው? አይ እንደዛ ማለቴ እንኳን አይደለም። ምንድን ነው ሀፕን ያደረገው? ምን ተፈጥሮ ነው? እኔን አታውቀኝም? አይ አላቅሽም። እችን ልጅስ? ግን እንደዚህ ይደረጋል? በጣም ይቅርታ። አንተን ለማስከፋት አልነበረም ያደረግነው። ማለቴ ያደረኩት። አይ ችግር የለውም። ግን ከሚሄድበት ቦታ ቀርቼ ነው እንደዚህ የመጣሁት። ይቅርታ።
ልሂድ። ልሂድ፣ እቸኩላለሁ። ማን ነበር ስምሽን ያልሽኝ? ኤሊያና። ኤሊያና። ከዚህ በኋላ ግን እንደዚህ አይነት ቀልድ አይደገምም አይደል? አዎ። ያንተን ስም ግን አልነገርከኝም። ዮሴፍ። እሺ ዮሲ። ምን አለሽ? እኔ እንጃ። እኔ ራሱ የተናገርኩት ነገር ምን እንደሆነ አላውቀውም። በቃ እባክሽ ዛሬ ይሄን ያህል ካንከረፈፍ ነው ሌላ ቀን ደግሞ ሌላ ቀመር ይቀመርለታል። ኧረ እባክሽ ልጁ ራሱ ባለቅኔ ባለቀመር ነገር ነው። ውይ ቺኮች እኩልነት ብለው ያዘናጉና ከዛ በኋላ የበላይ ሆነው ቁጭ ይላሉ። ያቺ ፋሯ ያንተዋቺ ግን የመጨረሻ ተመሽታኛለች ብዬልሃለሁ። የማያስጨንቀው ነገር ነው የሚያስጨንቅህ። ምን ማለት ነው? ውድድሩ ከመጀመሩ በፊት አሰልጣኞቹን ካላናገሩ መቼም ቢሆን ህይወት አላገኙም። ኦ በቅዳሜ ምድር ስራ የፈለገም ከስራ ያፈገፈገም ቅዳሜ ማታ እኩል ወዴትም አትሄድም። ቁጭ ብላ አትጨናነቅ። ዛሬ ትከተባል። ልሂድ። ህይወታችን እንመራለን፣ ችግር የለውም። ወዬ የኔ እርግብ፣ አንቺ ራስሽ የት ነሽ? ዋና ውስጥ ነይ፣ በእናትሽ ነይ። ውረሽ ትንሽ ዝቅ ዳይቭ ግቢ፣ በእናትሽ ዳይቭ ግቢ። ውስጥ ነኝ ስመሽኝ ትመለሻለሽ። ቆይ እኔ ቆንጆ የሥራ ስልክ ገባል፣ ደውልልሽ አንዴ። ዌልካም ቱ ኢናዲስ። ገባው እንዳትዪ አለሁልሽ የኔ ቆንጆ። ኧረ ምን ህይወት አለኝ እኔ? ምን ህይወት አለኝ? ህይወቴ እኮ አንቺ ነሽ። ነይ በቃ የባለፈው ቦታ ነው። ባይ የኔ ትዕግስተኛ እኮ ነሽ። በቃ የሆነ የጨረታ ስልክ ገብቶብኝ ቻው። በቃ አየው ሰንደርድረ ዳይቭ ትገባና ሽኮኮ ታረገውና ከፍ ታረገውና ግን ምን ታረገዋለህ? ምንም ካላረከው አርፈህ ቁጭ በላ። ምን ቦታ ያጣ ሚጣ ስታርጊ ልምጣ ጣጣችሁ ነው የሚተፈለው። አየው ስታገላብጠው ምን አገባህ እንዴ? ገላበጥ በቂቷ። እንደውም ስማ፣ የሴቶች ቂጥ አይገለበጥም አይገለባበጥም። አንተና የአንተ አይነት ወንዶች ናችሁ እንደዚህ አይነት ቂጥ ስታዩ አይናችሁ የሚገለባበጥ። ደግሞ ቂጥ እንደ ቆሎ ፍል ችካከለች መቻት እንዳትይዘው መቼም ዙሩ። ያልፈሳንበት ዳገት የለም ማለቻ። ደግሞ ሴት ለምሳሌ ይደራል ጡል። ቀጠሯችን ትናንትና ነበር። የኳስ ፍላጎት ፍቅሩና ስሜቱ ቢኖርህማ ቀጠሮህን አክብረህ በመጣህ ነበር። ትንሽ ችግር ገጥሞኝ ነው ኮች። ሶሪ። አንተም በዚህ ሁኔታ ገና ከጅምሩ እዚህ ቡድን ውስጥ ከትቼ ችግር ውስጥ መውደቅ አልፈልግም። ሌላ ክለብ ታማርጥ ትችላለህ። አዝናለሁ። ፉትቦል ማለት ኳስ መጠለዝ እየመሰላቸው ማንም ከየትም እየመጣ በጊዜያችን ላይ ይቀልድ። ዮሴፍ፣ ጠዋት ትጥቅህን ይዘህ ልምምድ ቦታ ላይ እንዳገኝ። እሺ ኮች፣ በጣም አመሰግናለሁ።
መጣችሁልኝ? ግቡ። አንድሽ ቅምጥል ሳይዝ አይመጣም ሳያንጠለጥል። እንዲሁ አንተ ነገር ጆሲዬ፣ እንዴት ዋልክልኝ ጌታዬ? አደራሽን ማይ ከነ ቲማቲም ከነ ሽንኩርት ከነ ቃሪያ ይሄ ተልባ ምናምን የሚባሉ ነገሮች ጋር እንዳታስቀምጩ። እነሱ ለኞች ናቸው፣ ይደባደባሉ ደግሞ። ዮሴፍዬ ምን አደከመህ የኔ ጌታ? እንደው ዝም ብለህ እኮ ነው። እዴ ክሬዲት መብላት ትባት ያውኗን ምርቃት። እሰይ ልጄ። እንዴ እኔ አላመጣም እንዴ? ነይ ግቤ ግቤ እስቴ። ነፍስ አወቅልኝ ማለት ነው። እስቲ ናሳመኝ። እሰይ ልጄ። ና ጌታዬ። እራት ላቀርብላችሁ። አንድሽ ደወለች። ማነች? ልጅቷ። አናግራታ። ሄሎ፣ እንዴት ዋልክ? ሃይ ኤሊያና። እኔ እኮ ጠዋት እንዴት ሆንክ ልልህ ነበር የደወልኩት። ጠዋትማ አስረፈርሽብኝ። እውነት? ለነገሩ አንቺ አይደለሽም ጥፋተኛዋ። ያቺኛዋን ኤሊያናን ባላይ ይሄ ሁሉ ነገር አይፈጠርም። ረጅንጀና እዚህ ላይ ተዳሩ ኑ። ባላገሯን ኤሊያናን እንድታያት። ባላገሯ ኤሊያና። ባይገርምሽ እኔ ቁንጅና ውድድር ነበር የማውቀው። እሷ ላይ እኮ ቁንጅና ስብሰባ ነው ያየሁት። ከባድ። ከተሜዋን ኤሊያናን። ከተሜዋ ኤሊያና እሷን አብረን እናያታለን። ውይ ስልኩ ተቋረጠ። ደውልላታ ድጋሚ። ልደውልላት? ደውል። አምጣው አምጣው። ሄሎ። እሺ እንዶ የመጣሽበት ባሳ ያመለስ ጅንጀና። ደግሞ እኮ የሚገርመኝ ይሄ ነው። ለማጁም አለማማጁም ራሱ እያወራሽ ደግሞ ስልክሽ ይቋረጣል። ሰው ጨረታ ይዘጋል፣ አንቺ ስልክ ትዘጋያለሽ። ባይ ፍቅርተ ፍቅሩን አናግሪውን። ሄሎ ጆሲ። አቤት። ነገ ይመችሃል ላግኘህ? ከሰዓት ከሆነ እችላለሁ። ይመቸኛል፣ ችግር የለውም። ኦኬ እችላለሁ። ጆሲ ይቅርታ፣ ስልኬ ባትሪ ሎ እያለኝ ነው። 806 ተጭኜ ባትሪ ትራንስፈር ላድርግሽ? በል ደህና ደር። ቻውሽ። ካንተ ጋር ዋለ ሰው ምን ይማራል? ደርሰሻል ደርሰሻል፣ ለአቅመ አዳም ደርሰሻል። ኤሊያና ልሸኝሽ፣ ግቢ። አይ እዚህ ቅርብ ነኝ። እኔም እቸኩላለሁ፣ ጫፍ ድረስ ላድርስሽ። ጓደኞቼ እየጠበቁኝ ነው። እዚህ ጫፍ ላይ እኮ ነው። ግቢ፣ ጫፍ ድረስ ላድርስሽ። ብለህ እኮ ነው ዳድ። ዳድ እምቢ አለህ አይደል? እባክህ የኔ ወንድም፣ አንዴ ላስቸግርህ፣ አንዴ ትገፋልኝ። በቃ ቆይ ሂጅ ላግዘው። እሺ። አንቺ ብለሽ መኪና ታስከፊኛለሽ? ዘንበል ዳዲ እኮ ነው። በዚሁ ስፖርተኛነትህ ይታያል። ፍሬንዴ ፕሮግራም ልንገራችሁ። አረ የቤት ኪራይ ደርሶብኝ ነው፣ ደሞዝም አልደረሰም።
አወይ ሞቻችሁ ሰርጋችሁን ጀት ላይ መልሳችሁን መርከብ ላይ አድርግላችሁ። ልጁ ደስ አይልም። ለነገሩ አንቺ ህንፈሽ ትወጃለሽ። ቀስቀልዝ እንዴ ተከስክ? ምን ሆነ ነው? ምን እያሰብክ ነው? ምን አለ መሰለሽ እንደዚህ አይነት ቦታ ስመጣ ሐሳቤን ለመሰብሰብ ይረዳኛል። በቀን ውስጥ ብዙ ክፍለ ጊዜ አለን። ከዛ ውስጥ አንዱ መሆን ያለበት ሐሳባችን ሰብሰብ ባድርገን ስለምናደርገው ነገር ማሰብ የምንችልበት መሆን አለበት። ያ ካልሆነ ግን ህይወት በገጠመኝ የተሞላች ትሆንና ሳትመሪያት ሳትጠቀሚባት ትቀራለች። በእርግጥ ጆሲ አስተሳሰብ ደስ ይላል። ነገር ግን እኮ እኔና አንተን የሚያገናኘን አጋጣሚ ነው። አጋጣሚንማ በአግባቡ መጠቀም አለብሽ። ቀሰሙብኝ አይደል? ማሩን ግን ለኔ ነው። አላቅለም። ዞር በል። እሺ ቆይ ልልሽ አትናደፍ ንቦ ንቦ አትናደፊ ንቦ አትናደፊ ሴቷ ነች ንቦ ወንዱ ነው ንቦ ሴቷ ነች። የምን ንብ ነው? አይ የነደፋት ንብ እኮ ጾታው ወንድ ነው ሴት? እሱን ለመጠየቅ ነበር። እንዴ ሆሆ ጾታ? ወይኔ ጉዴ! የመጀመሪያ ቀን እንደዛ ነው ያደረገው እንዴ? አይ እኔ ግን የምሬን ነው። 3 ቀን ሳይሞላ ቶሎ ብታስደግሚ ነው ይሻላል። እንደውም ደወለ። ንቦ ንቦ አትናደፊ ንቦ አትናደፊ። ሄሎ። ሃይ ኤሊያና፣ እንዴት ነው? ለውጥ አለው? አዎ ንብጠቱ ቀንሷል። አደራ እንግዲህ መጥቼ ስላላየሁሽ ፒክቸሩን አስቀምጪ። አንተ ነገረኛ። ለነገሩ ጓደኞቼ መጥተው እያስታመሙኝ ነው። አሁን እንደውም ከእነሱ ጋር ነኝ። የኔን ጉዳይ በኮሚቴ እንዳታሳይብኝ። እንደውም እንኳን አስታወስከኝ። ቻው። እሺ ዮሲ። ይቅርታ ቆየሁባችሁ አይደል? ውይ የኔ እጅበች መጣሽልኝ። የኔ ቆንጆ። ሃይ ጆሲ፣ እንዴት ነህ? ሰው ዲስካውንት አለ ሲባል ነው እንዴ ግር ብሎ የሚመጣው? አይ ሰዋት በይ፣ ሴቱ በይ። ሴቶቹ እኮ የዕቃ ዲስካውንት እንዴት እንደሚያፈቁ እንዲህ ሰፍ ብሎ እኮ ነው ይመጣ። የሰው ዲስካውንት የመጣ ቀን ግን እንዲህ ዞሮም አያዩትም። ይኸው ዲስካውንት አላረግ ብሎ እንዴት የድሀ አባት የሞቱ ሰዋስ ካንተ ውጭ ወደ ውጭ ምን ልታዘዝ? እኔ ጌታ ታዘዡ። አይ እኔ ምንም አልፈልግም። እባክሽን የሆነ ነገር ውሰጅ። አይ ምንም አልፈልግም። ዋልክ ውስጥ ያለችዋን ውሃ እንኳን ቢሆን አመጣለሁ። እዘዥ። እሺ ማኪያቶ አምጣልኝ። ማኪያቶ። እሺ ለአንተስ ምን እምጣለሁ? ማኪያቶ። አንዴ ለአንተስ? ውሃ አምጣልኝ። እቃው ምን ነው ዘገየ ሃኒ? እንዴ አልነገርኩሽም? ምን ይኮን ኦን ዘመንቀጥ የሚባል ወሬ ታውቂያለሽ? በቃ መንገድ ላይ ነው። በዚህ ሳምንት ውስጥ ይገባል። እንደገባ አንቺ ጋር አምጥቼ አስገባዋል። ዋው ደስ ይላል። ስለዚህ ዊኬንድ ላይ ከከተማ ወጣ እንላለና በኔ ወጪ። እሱ አሪፍ ሀሳብ። ዮሲም ፕሊዝ ከኛ ጋር ትመጣለህ? ማርቲ እኔ እንኳን አልችልም። ወይ በእናትህ በእውነት አይ አንድ ሻቃል። ይኸውልሽ ስራ ፈላጊ እንዲኮ በእናትህ ስሚ፣ ጆሲ ስራ እንደ መርፌ እንዲህ በባትሪ ነው የሚፈልግ። ቤተሰቦች ጋር ስንት ቢዝነስ
እንዴት እንደሚያናደኝ። ስንት ማንኪያ ላድርግልሽ? 3 ማንኪያ። ይህ ሁሉ ጣፋጭ ምን ይሰራልሻል? አንድ ይበቃሻል። ማርን ለማጣፈጥ እኮ ማር አይጨመርም። ሰሞኑን አዲስ ዕቃ ገብቷል? አረ ምንም አዲስ ዕቃ የለም። የያዝከውን ጠበቅ ማድረግ ነው። ምላሰኛ ነው እባክህ። እንዴ ችስታ እኮ ነው። የችስታ ሀብቱ ምላሱ ሲባል አልሰማሽ? እንደነዚህ አይነት ሰዎች ምን ያደርጋሉ? ሳንቲም ሳይኖረው ቤቱ ቁጭ ብሎ ይውላል። ከዛ ፍሬንዶቹ ለምን አትወጣም ከቤት? የእናቴ ፍቅር እናቴ፣ እኔ ከእናቴ መለየት አልፈልግም፣ አይኗን ማየት አለብኝ ምናምን እያለ ትንሽ ሳንቲም ታዲያ ያገ እንዲህ እናቱን ዞሮ እኮ አያትም። በዛው እንደውም እንደሚያረፋች የዛኑ ቀን ጠዋት መንገድ ላይ የሆነች ቺክ ስትሄድ ካየ እሙዬ ዛሬ ቤት ላርክሽ፣ ፍሬት ላርክሽ፣ ልንከባከብሽ እንዲሁ እያጭበረበረ ሊሆን ይፈጭ። ወይኔ ችስታ! ኤሊያና መጣች። ጆሲ ሰላም ነው? አንዱ አለም ነው። አንዱ አለም ኤሊያና ቁጭ በይ ኤሊያና። አረረረ አንተ እፍ በልላት እንጂ ዝም ብለህ ታስቀምጣታለህ እንዴ? ለነገሩ እቺ ውሃ አይታውላ የምታውቅ አይመስልም። የቆሸሸ ውሃ ውስጥ ራሱ ብትገቢ ውሃው ይጸዳል። ውሃ አጋር በላ። ቁጭ በይ ውሃ አጋር፣ የኔ ውሃ አጋር። እስቲ ውሃ አጋር ታዘዟት። እሺ ምን ይምጣል? ሽሮ ነገር ካላቸው። ሽሮ ሜዳ ነው? እሺ አቲማ አንተ ሌላ ነገር ዘዥ በላት። ሽሮ ይሁንልሽ? አዎ ሽሮ አለቻል። በምርጫዋ ትብላ። ሽሮ ለችግር እንጂ ሲጀመር ለፍቅር አልተጠራችም። በጣም የሚገርምሽ 8 ዘር ነው 7 ዘር ነው 7 ዘር ሙሉ ሽሮ የሚባልበት ነክተኗ አናውቅም። ፎቢያ አለ። እኔ ሊዲሳበኔ የምትፈልጉትን ተጠቀሙ። አትጫወትም? ይወጣለች። የሰው ህይወትም ልቀቀ እንዴ አንድሽ አስተዋውቀሽ ስትላል ነበር። ትንሽ አጫውታት ሂድ አደራሽን። የኔ ቆንጆ ጆሲ ሰጠውሽ ማለት የአንድ ሙሉ ክፍለ ከተማ ህዝብ እንደሰጠውሽ ደግሞ ይዋ ነው። ፍቅር ከሰጡት አይደለም የቤት መኪና ኮድ 3ም ይገባል። ገፋ ይቅርታ ሹሮ እናቴ። በጣም ይገርማል። ያንተን እርጋታ ላስተዋለ ሰው በፍጹም ወንድምህ አይመስልም። ፍጥነቴን ወስዶብኝ ነው። አንተ እርጋታውን ወስደህበት ሳይሆን አይቀርም። ጆሲዬ? ኖ ዮሴፍ። እሺ ዮሴፍ። ዮሴፍ ማን ነው ብለው ቢጠይቁኝ ማን ብዬ መናገር እችላለሁ? ዮሴፍ ዮሴፍ። ጊዜው ፈቅዶ ቢናገር አይሻልም ስለ ዮሴፍ? እሺ ካልክ ደህና እደርልኝ ጆሲዬ። ዝጊዋ። ወይኔ እንዴ አንተ ዝጋው። እሺ ቻው። እሺ ቻው። እንዴ ጎበዝ። ልቀቀው እስቲ እንዴ ልቀቀው ወደዛ። እሺ ቻው ልበላ። አይደብራችሁም እንዴ? ራሱ ጉዳይ። ይኸውልሽ ፍቅርተ ከዛሬ በኋላ ቻው መባባል ከፈለጋችሁ በቃ እኔ ያለሁ። እኔ ቻው ልላችኋለሁ። ቻው በቃ ተኝ ፍቅርተ። ቻው ፍቅሩተኛ። እጭ አጼ በጉልበቱ። እሺ አትልማ። ደሞ ትቆጥራለህ። ገንዘብ አትቆጥር። ቼክ አትቆጥር። ቼክ አትቆጥር። ቼክ አትቆጥር። እኔ እኮ የከተማው ሴቶች በጣም ግራ ግብት እኮ ነው። ሴቶች አላቸው ከሚባሉት 10 ነገሮች መካከል አንዱና የመጀመሪያው ትልቁን ድርሻ የሚይዘው የከንፈር ውበት ነው አለ። እነሱ ግን ከንፈራቸውን ይዘው የሚመጡት ለመታየት እንጂ ለመሳም አይደለም ይዘው። ጆሲ በእግዚአብሔር ታዘብት። የጓዳውንም የሳሎኑን የኪችኑን ቀለም ቀልቀል ያደርጉና ከንፈራቸው ላይ ድፍት። ገና ለመሳም ስትጠጋቸው ጭቃ እንዳይነካ የምትጠነቀቀውን ያህል ተጠንቅቀ ሲመጡ ሸል ትልና ጉንጫቸውን
ብልጥ መሆን አለብህ። ሸሚዝ በየቀኑ ይታጠባል። አንድሽ ቅምጥል ብልጥ ገና መሳም ስፈልግ ፍሬድ ጠጋ እስቲ አርጌ ኤልያና 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 ያንተስ ምን ይባላል? እሷ ለእኔ ጓደኛዬ፣ ለአንተ የልጅህ ሚስት። እሷ ግን ለእኔ እናት፣ ለአንተ ሚስት መሆን አትችልም። አንተን ሳሳድግ እኮ ነው ሴት ሳላማርጥ የቀረሁት። አርፈ የራስህን ኑሮ ነው። ምርጫቸው በእግዚአብሔር ዞር ሰጥሻው። እሰይ! አዎ ጎሽ! በምን ይለያል ታዲያ ድሃና ሀብታም? ክረምት ላይ እንደዚህ በስበስ እያደረጉ መሄድ ነው እግረኛ። እንዴ በጋ ላይማ ዜብራ ላይ ሲሄዱ እኮ ካቶክ የሚሄዱ ነው ይመስል። አልቻልንም እኮ እግረኛው እግረኝት እህቴ አንከራታት 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 በፀሐይ ይብላኝ ላንቺ ከሽቶችሽ በታች አብሮ አደግሽ አንድ ቤትም አለው ቋንቋ ይናገር አቆሻ ደረሰ እጅሽ ጉራማይሌ መጣሽብኝ ባይኔ እጅሽ ጉራማይሌ መጣሽብኝ ባይኔ አንቺም እዛው ነሽ ቀልብሽ ያለው አንቺም እዛው ነሽ ቀልብሽ ያለው ከእኔ ተማሪም እያለው ሁልጊዜ ራይት ነው ተማሪም እያለው ሁልጊዜ ራይት ነው ፍንዳታም እያለው ሁልጊዜ ራይት ነው ፍንዳታም እያለው ሁልጊዜ ራይት ነው ዛሬ ምን ነክቶኝ ነው ኤክስ እያማረኝ ነው ዛሬ ምን ነክቶኝ ነው ኤክስ እያማረኝ ነው ዛሬ ምን ነክቶኝ ነው ኤክስ እያማረኝ ትወዳደሪያለሽ ደግሞ ካንቺ ብሶ ለኔም ላንቺ ጎበዝ የቤቱ ምሰሶ እኔም ላንቺ ውቤት የቤቱ ምሰሶ ሴት ልጅ ትስከር እንጂ ችግር የለም። ቁመቱ የደረሰ ሰው ሁሉም ይስማት። ከውጭ እንደመጣሽ ጠረንሽ ጠርቶኛል። ከውጭ እንደመጣሽ ጠረንሽ ነግሮኛል። ከውጭ እንደመጣሽ ጠረንሽ ነግሮኛል። መላው ስለጠፋኝ ሽንቴ መጥቶብኛል። መላው ስለጠፋኝ ሽንቴ መጥቶብኛል። መላው ስለጠፋኝ ሽንቴ መጥቶብኛል። እኔን ስልክ አርጌውኝን አንቺን ቃርጌውሽ እኔን ስልክ አርጌውኝ አንቺን ቃርጌውሽ በማይገባሽ ቋንቋ ለስሜት ፍንጠዛ ቀጠሮ ያዘውልሽ እኔም ያሳዝነኝ ብቻሽን ማደርሽ እኔውም እዚሁ ነኝ ብርዱ ከባሰብሽ እኔም እዚሁ ነኝ ብርዱ ከባሰ
ይህች ተክል የፍቅራችን ጽናት የምንገልጽባትና የአብሮነታችን ምልክት ነች። በመካከላችን ልዩነት ሊፈጠር እንኳን በጋራ እንደተወለደ ልጅ በጋራ እንድንከባከባትና የፍቅራችን ማስታወሻ እንድትሆን ቃል ገብተናል። ቅዳሜ እኮ ልደቴ ነው። ወንድምህንም ይዘኸውና እሺ፣ እንዳትቀርሽ። ቻው። አንድዬ የዳባት ተጮማችን ጌታ አንድዬ ፈልጊና ዛሬ እንዴት ናችሁ? ይቅርታሽ ቸኩዬ ነው፣ በኋላ እንገናኝ። አረ በለው አመት በዓል ነው ዛሬ። አንድዬ መንገዱን ስፖንጅ ያርግልሽ። አንድዬ ይመችሽ። አንድዬ ይህች ስጦታ እንዴት ነች? አንተ ስጦታ ገዝተሃል እንዴ? በስሱ ወይ ጉድ! ወይ ጁስ እንደ አንተ አይነቱ እኮ ነው ቺኮቹን የሚያቀብጣል። ስጦታ እኮ ትዝታ ነው። እኔ አሁን ምንድን ነው ገዝቼ የምሰጠው? እሺ አሁን ምን ይባል? አንዱ ዓለም ለሴት ልጅ ስጦታ ገዝቶ ሄደ ቢባል ምንድን ነው ይባል? አሁን ሰው ምን ይለኝ? ምንም አደገ፣ አንዱ ዓለም ተለወጠ። እሺ አትልማ። አይ ለዋጭ፣ አንተ ትልቅ ለዋጭ ነው። በእናትህ ኑሮ የምትኖረው እንጂ የምታስረዳው አይደለም። ከተሳካልህ ሰው ጋር ብትሆን አንተ ተሳካልህ ማለት አይደለም። ልዩነቱን አይተህ ትማርበታለህ እንጂ ከደካማ ሰው ስር ብትሆን ማንነትን ያወርደው ምርኩስ ትሆነዋለህ እንጂ። የአንዱ ዓለም የህይወት መመሪያ ባያስደስተኝ ቅርበት የበለጠ የመለየትና የመረዳት አቅም ነው እላለሁ። በዶላር ነው እንከፍልሽ። ኧረ ቀለጥሽ አንቺ ልጅ ቀለጥሽ። እየቀለጥሽ ነው። ተንፍሽ ተንፍሽ፣ ቀልጠሻል። ተንፍሽ ወደ ራስሽ። አንቺ እንሂድ፣ ሰዓት የለን እንዴ። አትያትም እንዴ? እጄን ልቀቂው እንጂ አስፋልት ማሻገራት አትመስል እንዴ? መልሷን ያዣትሽ። ቴንክ ዩ። እንዴ አንተ 100 ብር እኮ ነው የሰጠኸኝ። ተይ እንጂ 100 ብር ነው? አዎ 100 ነው። ኧረ እባክህ 100 ብር ነው። አቺ ዝም በይ አንተ። በአንድ $100 100 ብር አድርገው ትወጣለች። ሂጂ ግቢ፣ ሂጂ ግቢ። እንዲህ አጮልሻለሁ። ሂጂ ግቢ። የምን ዶላር? አንተ ምን አይነት ደፋምሽ? በእናትህ እኔ ብሬን አላቆም እንዴ? እንዴ ቀስበል ቀስበል። አንዴ ወይኔ አንዱ አለ። አንዴ ምን ሆነሃል? አንዴ ልስልሱ፣ አንዴ ልስልሱ፣ አንጀት አርሱ፣ አንጀት አርሱ። የኔ ቆንጆ በጣም ይቅርታ። እሺ ስጦታውን ብሩም አንቺ ጋር ይቀመጥ። አሁን ብሩን ጨምርልሻለሁ። እሺ ጁሲ፣ ተሸወድኩ። ለምን እኔ ጋር ባለው አንገዛም? አይደለም የግድ ብርማ መያዝ አለብኝ። ሃሎ። ሃይ የትም ጌታ። ቆይ ዮሴፍ፣ ቆይ ዝም በለኝ። የት ነሽ የኔ ቆንጆ? ሜዳ ቴኒስ እየተጫወትኩ ነው። በቃ እኔም እዛው አካባቢ ነው የመጣሁት። ትንሽ ሳንቲም የሚያስፈልገው ጉዳይ ገጥሞኝ። አንድ 10-15 ትሻለኝ። በቃ በቂ ነው፣ በቂ ነው። መጣሁ። እቺ ደግሞ ማነች? ባለፈው ተዋወቅኳት ያልኩ ባንከሯ ናት። ማርታስ? ማርታማ ፋይሏ ተዘግቶ መዝገብ ቤት ወርዳለች። እናማ አብድና እስረኛ ነው ብቻውን የሚኖረው። ብቻ የልሙትልህ እንዴ ጆሲ?
ወይዘሮ ሙሉ አቤት። ይቅርታ ለፍተሻ ተተባበሪ። ለምን ጉዳይ? እሱ የኛ ጉዳይ ነው። ምንድነው አንቺ? ምንድነው ችግር አለ እንዴ? ተከፍችው። ምንድነው አንቺ? ክፈችው። የእስረኛ ምግብ ነው። የእስረኛ ምግብ ቢሆንም ጠያቂው እንዲቀምስ ህግ ያስገድዳል። ይክፈትልህ? አዎ ክፈችው። እሺ። የእስረኛ ምግብ ነው ግን። ግድ የለም ክፈችው። ልክፈተው? ክፈችው። ምንድነው አንቺ? ዝም በል ግቡ። ኧረ እኛ እግዚአብሔር ምንም ወዴት ነው የምንሄደው? እሱም ፖሊስ ጣቢያ ታወራላችሁ። ዝም ብለህ ግባ። እንገባለና ግባለት። ግቡ ግቡ። ዳይ አንተ ነህ እንደዚህ አይነት ነገር ውስጥ ያስገባል። ተረጋጋ እንጂ አባቱ ተረጋጋ። እባክህ ዱብ በልሻ። ሁሌም የባንክ አካውንትን ትናገራለህ፣ በየአካውንት ገንዘብ ይገባል። አትንጫጫ አትንጫጫ፣ ቁጭ በል። በዚህ ገና ቤተሰብ አልሰማም። ቤተሰብ ሲሰማ ደግሞ 2 ቀን ወይ 3 ቀን። ሁሌም ሰርግን እዚሁ ነው የምታወጣው፣ እዚሁ ነው የምታወጣው። ለካ ቺኬላ ሶሪ፣ በቃ በልደት እናደርገዋለን። ያራዳ ተመቸሽ? ቅባቴ ነች። ጸዳ ጸዳ አድርግላት። አይመጣም እንዴ? ኧረ እኔ እንጃ፣ ስልኩን ቢያለኝ። እስኪ ደውይለት። አይዞሽ። አንድሽ ቅምጥል ነው የሚባለው። አንድ ነገር ልንገራችሁ፣ ከፍቅረኛዬ ጋር ልንገናኝ ተቀጣጥረናል። በጣም የሚያምር ሬስቶራንት ውስጥ በሚገርም ድባብ ቁጭ ብላ እኔን እየጠበቀች ነው። ናፍቆቷ ብሶባታል። እየበረርኩ ሄድኩላችኋ። ገና እንደመጣው ግልጭጭን ያደረገች። አፈርኩ። በዚህ ዞርኩ፣ በዚህ ዞር፣ በዚህ ድጋሚ ምንም አልቻልኩም። በዚህ ስዞር ወይ ምን አባል ስሜኝ ነው እንዴ? ጫጩት ፊት እኮ ፈንግ ላይ ወራም ብዙ ታሪክ ነበር። ምን ታረጉታላችሁ? አረ ፍሬንዴ ጨረስ። አረ ጨርሽልን ፍሬንዴ። አጣ የለውም ይቀጥላል። መሸት ጨለም ይላል። አቆረፈድከው እኮ።
ወይ ዋው ስታምሪ ቆንጆ በጣም ነው የማመሰግነው። በጣም ታምራለሽ። ዩኒክ ሆነሻል። ስለመጣው ደስ ብሎኛል። አመሰግናለሁ። ተጫወቱ። ኧረ ያት አማረብኝ ብላል። በዛ ቤት እኮ የሌለ ዘንድ አለ። በጣም እንጂ ፋጫ። አንድ ጓደኛችን ተከሰሰና እሱን ተከትለን ፍርድ ቤት መሄድ፣ ከዛ በኋላ ፍሬንዳችን ላይ ማረፊያ ቤት ይቆይ ተብሎ መወሰን። ብድቅ አልኩላ። ለምንድን ነው ማረፊያ ቤት የሚቆይ? ማረፊያ ቤቱ ስዊት ሩም የለውም? ስዊት ሩም ውስጥ ነው መቆየት አለበት አልኩና ዶላሩን ንዥርጥ። የሀገር ዶላር፣ የሰው አይ የዳኛው አይ ጠቅላላ ዶላሩ ላይ። ፍርድ ቤቱን በመናቅ በዶላሩ ህዝቡን በማቁልጭለጭ ህዝቡን በማማለል ተብሎ እዛው ተከሰስኩ፣ እዛው ተፈረደብኝ። እኔ ዞሬ እዝችው ይኸው። ፍሬንድሽስ? አይ ፍሬንድ በሚዜነት እኔ ሁሉም ፕላኔት ላይ አለ። እሱ የሰፈረበት ጠቅላላ ሰፈር። አንዱ አለሟቴ ከታች ምንጭ ነው ከላይ ፏፏቴ ሲባል አልሰማችሁ? እሺ አትሉማ? ይሄኔ እኮ አንዷ ጋር ሄዶ እየቀሰመ ወይ እየነደፈ ነው የሚሆን። ይሄ ንቦ ነይ እባክሽ ተነሽና አክብሪ። ደግሞ አንድ ወንድ መጣ ቀረ ምን እንዳይፈጠር። ብዙ ሚሊዮን ብር የወጣበት ቃል ብዙ ሚሊዮን ብር በጥንቃቄ መጋዘን ውስጥ ይራገፍ። የኔ መቤት ሴት ልጅ የቀመሰችው ነገር በጣም ረድኤት። ቴንክ በጣም ምንድን ነው እሱ እየሰራችሁት ያላችሁ? I don't get it. Somebody explain this. ችግር አለ? ምን ችግር አለ? ስማ፣ እኛም መስሎን ነበር። ከሚገርምህ ነገር እኛም መስሎን ነበር። ለካ በጠቀለለ ላይ ባጎረሰ ነው። እንዴ ቤቢ፣ ይሄንማ እንደ ድፍረት አትቁጠረው። ለሴት ልጅ ያለውን ክብር እያሳየ ነው። ለሴት ልጅ ክብር ያለው ወንድ በጣም ደስ ይለኛል። ይኸውልህ ከሚገርም ነገር ሚላጭ ሆኑ ልጆች ያራዳል። ታውቃለህ፣ በጣም ሚላጭ ምን እንደሚሉ ታውቃለህ? የጅብ ትራፊ ለውሻ አዲስ ነው ይላሉ። አንተን እኮ ነው። አይዘሌ አይዘላለም። እነሱ ካልተመቹሽ እኔ መች ለእኔ ባይሳካልኝም አስወድጄብህ ነው የምሄደው። አይዘሌ ደህና ዋልክ አቶ ማርቆስ። አንቺ የሽፍታ ዋሻ ደህና ረፈድሽ? ኧረ ተረጋጋ ጋሽ ማርቆስ፣ ምን እየሆንክ ነው? አሁን እሱ የማርክ ልጅ ነኝ ብሎ ሲናገር አያፍርም? ይሄ ወራዳ። አሁን ካለ ሂጂና ጥሪው። የለም በጧት ነው ከቤት የወጣው።
በእንግዲያውስ መሄዳችን እንደሆነ ንገሪው። ቴክስት አድርጌለት አልመልስ ብሎኛል። በአድራሻዬ ከደወለልኝ ፕሮሰስ አድርግለታለሁኝ። እንዳይቆጨው ሐሳቡን ቀይሮ ቢመጣ ይሻለዋል። በቃ ለመሄድ ወሰናችሁ ማለት ነው? አዎ፣ ቤቱንም ንብረቱንም ሸጫለሁኝ። አቅልዬ መሄዴ ስለሆነ ከመሄዴ በፊት እንዲያገኘኝ ብትነግሪው ጥሩ ነው። በኋላ ተናግሬያለሁኝ፣ እንዳይቆጨው። እሺ፣ ሰላም ዋሉ። ለጊዜው በእናንተ ላይ የተገኘ መረጃ ባይኖርም በተከሳሿ ላይ ያያችሁትን ነገር በተመለከተ የምስክርነት ቃላችሁን እንድትሰጡና ለሕግ ተባባሪ በመሆን የዜግነት ግዴታችሁን እንድትወጡ እንፈልጋለን። ለአሁኑ የንግድ ፈቃድ ወይም ሊብሬ ያለው ሰው ጠርታችሁ በዋስ መውጣት ትችላላችሁ። እሺ፣ እናመሰግናለን። ዋስ የሚሆናችሁ ሰው አለ? አይጠፋም። ችግር የለም፣ እንፈልጋለን። እዚህ ላይ ስም፣ ስልክ ጻፍልኝ። የሰላም እምቢ ካለ መሰረት ጋር ደውልላት። የመሰረትም እምቢ ሊልህ ይችላል። ብርክታይት ጋር ደውል። የእሷ እምቢ ካለ ደግሞ አራተኛ ላይ ጻፍኩልሃል። ሰርካለም ጋር ደውልላት። አንዱ እንዳታቅም እንዴ? ወንዶቹ እዚህ ናቸው፣ ታስረዋል። ይሄ ስልክ ካልሰራ ላባዬ ደውዬ እንደምነግራት ተወቅ። ጤና የለም እንዴ አንተ አባዬ? በቃ አንተ ምን ችግር አለው? ትንሽ ቀን አትታከስም እንዴ? ተመችቶሃል ማለት እኮ ነው ይሄ እስር ቤት። ለነገሩ እንዴት አይመችም? አንተ ወንድ ልጅ አይደል እንዴ? ምንድነው የምታከብደው? ታሰራ እና ወንድ ልጅ ወንድነት መገለጫው እዚህ መታሰር ነው። ስልኮቹ ጥሪ አይቀበሉ። ለጊዜው ማረፊያ ቤት ትቆያላችሁ። አረ በደንብ ሞክረው ስልኩን። በእናት ስልኩን ብዙ ጊዜ ይዞታል። ሄሎ፣ የሆንሽ ነገር አለ እንዴ? ለምን ታስጨንቀኛለሽ? ኤሊያና ማሚዬ፣ በእናትሽ በቃ ምንም አልሆንኩም። ብቻዬን መሆን ፈልጌ ነው። ተይኝ። የትምህርት ቤት ጉዳይ ነው እንዴ ወይስ የጎረምሳ? ደህና ዋላችሁ ሳሪ? ደህና ዋልሽ ቅድስቴ? አሁንም እያለቀሰች ነው? እስቲ እናንተ ሞክሯት፣ ትነፈርቃለች። ቆይ አንቺ ምን ሆነሽ ነው? አለበዛሽውም እንዴ? ካልጠፋ ወንድ እንደዚህ ታካብጃለሽ? ኧረ በጣም ነው የሚደብረው። ድሮም ወንዶች መቼ አፍቅረው ያውቃሉ? የእነሱ መሆንሽን ካረጋገጡ በኋላ እነሱ ይተውሻል። ስለዚህ እንደዚህ መሆን የለብሽም። ዮሴፍ ማርቆስ፣ አንዱ ዓለምስ አልተባለም እንዴ? ይጠሩሻል። ተረጋጊ። ማርቲ፣ አይ ዮሲ፣ አለ። ሰላም ነው? ደህና። አንተንም እዚህ ነገር ውስጥ ከተተህ አይደል? ግድ የለም፣ የእውነት አምላክ ያወጣል። እሱ ግን በጣም የሚያሳዝን ልጅ። ከተዋወቅንበት ጊዜ ጀምሮ አንድም ቀን ከህሊናዬም ሆነ ከልቦናዬ ወጥቶ አያውቅም። አንዱ ዓለም ካሁን በኋላ የኔ እንደማይሆን አውቃለሁ። እንደዛ እየወደድኩት ፍጹም ሰው እንዳልሆን ተስፋዬን ያስቆረጠኝ ሰው። ለኔም ሆነ ለሌሎች ሴቶች አዝናለሁ። ለገንዘብ ብዬ ግን አልነበረም የቀረብኩት። ለገንዘብ ቢሆን ብዙ ገንዘብ የሚረዱኝ ሰዎች ነበሩ። ፍቅር ዕጣ ፈንታ መሆኑን የተረዳሁት አሁን ነው። የኔም ዕጣ ፈንታ ይኸው ነው። በእኔ እምነት የሰው ልጅ ትልቁ ትርፉ በዚች ምድር ላይ ፍቅርና ታማኝነት ነው። ለሱ የነበረኝን ክፍት ልቤን ብዘጋው በውስጡ ግን ፍቅር ቋጥሯል። ብንለያይም በነበረኝ ማንነት ውስጥ ሰላም ነው። ሁሉንም ነገር ሰምቼዋለሁ። የሚያስፈልጋችሁን የዋስትና ፎርም ሞልቼ ነው አንተን ያስጠራው። ቻው።
ማርታ ማርቲ ማርታ ጆሲ ጆሲ አቶ ዮሴፍ አንተ ምንድነው ችግር? አናግረኝ እንጂ። እኔ ከማንም ጋር የአቋም ግጭት ውስጥ መግባት አልፈልግም። ከአባቴ ጋር በምን እንደተጣላው ታውቃለህ አይደል? ቢያንስ ለአንድ እናትህና ለእኔ ስትል ወደ ልቦና አትመለስም? እኔንም የድርጊቶች ባሪያ አታድርገኝ። አንዱ ዓለም 10 ያባረረ አንድ አይዝም። አቋራጭ መንገድ ደግሞ ህይወትህን ቆራጭ ነው። ወደ ልቦና ብትመለስ ይሻላል። የራስህን መንገድ ፈልግ። ዮሴፍን ጥለው መጣ። እንደው ይሄንን ልጅ የትም እየወሰድክ አታበላሽብኝ አላልኩ እንዴ? አንዷ ለምናትህ እኮ ነኝ። እንደው ምን ልሁንልህ? አላሳዝንህም? ለአንተ ብዬ አገር ጥዬ ልጥፋ? አንድ ነገር ልንገርህ፣ አንተ የራስህ ጉዳይ፣ ያደራ ልጄን ግን እንዳታበላሽብኝ። ወይ ፍርጃ! ጆሮ እየጠቡ በሰው ምላስ መክበር አሁንም አልቀረም እንዴ? ሮዝማን ካፌ ላይ እንደ ሞባይል ከሚነጠቅበት ሰፈር ምን ወሬ ይገኛል ብለን። ስሚ ጀለሴ፣ ሱቅ በር ላይ ከሚቆም ዱርዬ ሙዚቃ ቤት በር ላይ የሚቆም ዱርዬ ይሻላል። ቢያንስ የልምድ ዲጄ ትሆኛለሽ። ምን ይመስላል እባክህ? ሙዳችንን ቦከም። ይሄ ዱካከማ አውቶ እባክህ። እዚህ ክፍል አይደለም ተጨጣው እንዴ ጋር ለመጣት ይቅርታ። ታዲያ እዚህ ምን ትሰራለህ? ናታ ና ያለ ክፍሉ ነው እኔንም የድርጊቶች ባሪያ አታድርገኝ። አንዱ ዓለም 10 ያባረረ አንድ አይዝም። አቋራጭ መንገድ ደግሞ ህይወትህን ቆራጭ። ወደ ልቦና ብትመለስ ይሻላል። የራስህን መንገድ ፈልግ። ማን ነው ይሄ ደግሞ በር ላይ ቆመ? እኔ ጋር ነው ዳዲ። ግባ በይዋ። አይ እዚህ እንሆናለን። ምን ቀረህና መጣ? ተረጋጊ። ምንም ብትለኝ አልሰማህም። እሺ ጓደኞቼ መሃል ስላዋረድከኝ አመሰግናለሁ። እሺ ኤሊያና፣ እኔን ስሚኝ። ሀፕን ያደረገውን ነገር ልንገርሽ። ሲያዩህ ግን ጥሩ ሰው ትመስላለህ። ስለ ሁሉም ነገር አመሰግናለሁ። ኤሊያና
የሁሉም ነገር ተጠያቂ እኔ እንደሆንኩ ልነግርሽ ነው የመጣሁት። ትላንትና መጥቼ ሶሪ ብልሽ ደስ ይለኝ ነበር። ቢያልፍም ግን ሃፒ በርዝዴይ። አመሰግናለሁ። እዚህ ላይ መቀመጥ እኮ በቃ ዓለም በቃ ማለት ነው። ማላቅ መሰለህ አንተ ስንት በረት የገለበጥ ምን ነው ዛሬ ወንድ ሰበሰብ ሴቶቹን ጅብ የበላቸው ቀበሮ ትልቅ ሰው አይደሉ እንደ እርሱ አንተ ምን ትሰራለህ? አትሄድም? አይ አለሞቼ፣ አይ ፍቅር ደጉ ስንቱን ጊዜ ያሳልፈናል። ሰው ሁሌም አስፈላጊና ጠቃሚ ነው። ነገር ግን በራሱም ሆነ በሌሎች ቦታውን ሳያገኝ በመቅረቱ ሊወድቅ ይችላል። አንዱ ዓለም ከሰፈሩ ልጆች ጋር በመሆን በከፈቱት የመኪና ማጠቢያ ታሪካቸውን ቀይረዋል። ከቤተሰቤ መለየቴ በማንኛችንም ጥፋት ቢሆን የውስጤን ሰላም አናክቶታል።
እኔም ሁለት ያጣ ከመሆን ዓላማዬን በስኬት ማየቴ ደስተኛ አድርጎኛል። አዎ ደደቢት ወደ ቀጣዩ ዙር ለማለፍ በቀረው አንድ ደቂቃ ይህን አጋጣሚ መጠቀም ይኖርበታል። በቀረው አንድ ደቂቃ ዮሴፍ ማርቆስ አንድ ደቂቃ ሲቀር ወሳኝ የሆነችዋን ኳስ ዮሴፍ ማርቆስ በሚገርም አጨራረስ አስቆጠረ። ወደ ቀጣዩ ዙር ለማለፍ ያለውን እድል በቅርቡ ክለቡን በተቀላቀለው ዮሴፍ ማርቆስ አማካኝነት አመቻችቷል።